ጌታ አምላክ አብስቶ ይባርካችሁ። ወደ ትምህርታችን እንሄዳለን። ራእይ ምዕራፍ 19 ነው ዛሬ የምንማረው። የጌታ መገለጥ ዮሐንስ ራእይን ስንማር ሶስት ነገሮችን ትኩረት አድርገናል። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ የሚለው 1:19 ላይ መሰረት አድርገን ነው እየተማርን ያለነው። እግዚአብሔር በብዙ እየረዳን እያገዘን ያለው። ምዕራፍ 19 በሶስት ከፍለነው ለማየት እንሞክራለን። በፍጥነት ነው የሚሄድበት። ምዕራፍ 19ን ሶስት ሐሳቦች ላይ ያተኩራል ምዕራፉ ማለት ነው። አንደኛ የበጉን ሰርግ ያነሳል፣ ዛሬ እናያለን። ሁለተኛ የጌታን ዳግም ምጽአት፣ ቅድም በመዝሙሮቻችንም ስንዘምረው የነበረውን እውነት የምናየው እዚህ ራእይ ምዕራፍ 19 ከቁጥር 11 እስከ 16 ባለው ክፍል ውስጥ ነው። መጨረሻ ደግሞ የምናየው የአርማጌዶንን ጦርነት ይሆናል ማለት ነው። የመጀመሪያዎቹ ጥቂት ቁጥሮች ከምዕራፍ 18 የዞሩ የሚመስሉ ናቸው። ምዕራፍ 17 ምዕራፍ 18 ከባቢሎን ጋር ተያይዞ የተነገረውን ነገር በሰፊው አይተናል። ከዛ ምዕራፍ 19ም ሲጀምር የተወሰኑ ቁጥሮችን ከባቢሎን አንጻር ያነሳል። እሱን ጥቂት ለማየት እንሞክራለን። ምንድነው ወደፊት የሚሆነው ብለን ስንነጋገር 5 ሐሳቦች እንዳሉ ደጋግመን አንስተናል። የመጀመሪያው ወደፊት የሚሆነው ንጥቀት ነው ብለናል። ከቤተ ክርስቲያን ዘመን በኋላ ምዕራፍ 4 ላይ ንጥቀት ይሆናል። 4 እና 5 ከንጥቀት ጋር በሰማይ በአየር ላይ ክርስቲያኖች ከጌታ ጋር የሚኖሩበትን ሁኔታ የሚያሳይ ሐሳብ ነው ያለው። ከዛ ደግሞ ቀጥሎ የሚሆነው የ7 ዓመት ታላቅ መከራ ይሆናል አልን። ታላቁ መከራ የያዕቆብ መከራ ተብሎ የተጠራው ይሆናል አልን። ቀጥሎ ሶስተኛው የሚሆነው የጌታ ዳግም ምጽአት ነው፣ ዛሬ የምናየው ማለት ነው። ከዛ ደግሞ አራተኛው የሺህ ዓመት መንግስት ምዕራፍ 20 ላይ እናገኘዋለን። ከዛ አዲስ ህይወት የሚጀምርበት ምዕራፍ 21 ይሆናል ማለት ነው። ይሄንን ነገር ሰፋ አድርገን ምንድነው የሆነው ወይም ደግሞ በታሪክ ሂደት ውስጥ ምንድነው ሊሆን ያለው ሚለውን በጥቂቱ ላሳያችሁ። ከመስቀል እንጀምር። መስቀሉ ነገሮችን እግዚአብሔር የቀየረበት ቦታ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙን አፍስሶ ሞትን አሸንፎ ተነስቶ እኛን ምን አድርጎናል? አድኖናል። ከሞቱና ከትንሳኤው በኋላ በደብረ ዘይት ተራራ ጌታ ወደ ሰማይ እንዳረገ እናውቃለን። አንድ ነገር እዚህ ጋር መላእክት የተናገሩትን ቃል አስታውሱ። ወደ ሰማይ ትኩር ብላችሁ ስለምን ትመለከታላችሁ? እንዲሁ ወደ ሰማይ ሲሄድ ያያችሁት ጌታ ተመልሶ ምን ያደርጋል? ይመጣል ብለው ነገሯቸው ማለት ነው። ስለዚህ የመጀመሪያዎቹ ክስተቶች የጌታ የኢየሱስ ክርስቶስ መሞት፣ ሞትን አሸንፎ መነሳት፣ ከዛ ደግሞ ማረግ። ጌታ ካረገ በኋላ ያደረገው ነገር ምንድነው? ከ10 ቀን በኋላ መንፈስ ቅዱስን ላከ ማለት ነው። መንፈስ ቅዱስ ወደ ምድር መጣ። ቤተ ክርስቲያን ተወለደች። ቤተ ክርስቲያን ከተወለደችበት ጊዜ ጀምሮ እስከ ዛሬ ድረስ ያለው ዘመን የምን ዘመን እንለዋለን? የቤተ ክርስቲያን ዘመን እንለዋለን። ይሄ ዳንኤል ስለ 70ው ሱባኤ ሲናገር በ69ኛው ሱባኤ መሲሁ ይገደላል ብሎ በ69ኛውና በ70ው ሱባኤ መካከል የሚፈጠር ክፍተት ግን ያልተገለጠለት ምስጢር እንዳለ ትረዳላችሁ። ይሄንን ሐዋርያው ጳውሎስ በኤፌሶን መጽሐፍ ምዕራፍ 3 ላይ ተሰውሮ የነበረው ምስጢር ከነቢያቶች ከነ ዳንኤል ከነ ኢሳይያስ ከነ ሕዝቅኤል ተሰውሮ የነበረው ምስጢር ለኔ ተገለጠልኝ የሚለው የቤተ ክርስቲያን ምስጢር ነው። ቤተ ክርስቲያንን ጌታ ያመጣበት፣ ቤተ ክርስቲያን የተወለደችበት ዘመን ማለት ነው። ስለዚህ ስለ 7ቱ አብያተ ክርስቲያናት ምዕራፍ 2 እና ምዕራፍ 3 ላይ ስንማር የምን ዘመን ነው አልን? የቤተ ክርስቲያን ዘመን ነው አልን። ልክ የቤተ ክርስቲያን ዘመን ሲያልቅ የሚሆነው ቀጣዩ ነገር ምንድነው? የቅዱሳን መነጠቅ ይሆናል። የቅዱሳን መነጠቅ ይሆናል። እግዚአብሔር ልጆቹን ሲሰበስብ በክርስቶስ በኩል ወደ ሰማይ ሲሰበስብ እስራኤልም ደግሞ እንደ አገር የምትሰበሰብበት ይሆናል ማለት ነው። አሁን
እየሆነ ያለው ከ50 ዓመት በፊት ጀምሮ እስራኤል እንደ አገር በጣም እየተሰበሰቡ ናቸው። ወደ አገራቸው እየሄዱ ነው። አሁንም አልቆመም። ይሄ ወደ አገራቸው ተሰብስበው እስኪያልቁ ድረስ ይቀጥላል። ልክ አይሁዳውያን እንደሚሰበሰቡ እግዚአብሔር ደግሞ ልጆቹን ወደ ሰማይ ይሰበስባቸዋል ማለት ነው። በዚህ ጊዜ ነው የዳንኤል 70 ሱባኤ የተባለው አንድ ሳምንት ወይም ደግሞ 7 ዓመት ወደ መፈጸም የሚጀምረው ማለት ነው። ልክ ቤተክርስቲያን በአየር ላይ ስትሆን በምድር ደግሞ ታላቁ መከራ ምን ያደርጋል? ይጀምራል ማለት ነው። ታላቁ መከራ፣ ያዕቆብ መከራ፣ ከባዱ ስቃይ በምድር ላይ ይጀምራል። ይሄ ነው ራእይ መጽሐፍ ምዕራፍ 6 እስከ ምዕራፍ 18 ሰፊውን ሽፋን የያዘው የታላቁ መከራ ክስተት ነው። 7ቱ ማተም ተፈቶ 7ቱ መለከት ተነፍቶ 7ቱ ጽዋ ሲፈስ የሚሆኑ ከባድ የእግዚአብሔር ቁጣዎች፣ መዓቶች፣ መቅሰፍቶች፣ ዋይ ዋይ የሚያስብሉ መከራዎች ይሆናሉ ማለት ነው። ልክ 7ቱ ዓመት በምድር ይሄ በሚሆንበት ጊዜ በአየር ላይ ቤተክርስቲያን 7 ዓመት ስትቆይ 2 ነገሮች ይሆናሉ። አንደኛው የቅዱሳን ፍርድ ይሆናል። ማለት ሽልማት የሚያገኙበት፣ አክሊል የሚያገኙበት፣ አክሊል ታገኙ ዘንድ ሩጡ የተባለበት ያ የተነገረው ፍጻሜ የሚያገኝበት በሰማይ ነው ይሄ የሚሆነው። በኋላ እዚህ ክፍል ውስጥ የለበሰችውን ቀጭን የተልባ እግር አንስቶ ይሄ የቅዱሳን የጽድቅ ሥራ ነው ይላል። በሰማይ ነው ይሄ የሚሆነው። ሽልማቱ ይሰጣል፣ አክሊሎች ይሰጣሉ፣ የሚሸለሙ አሉ። አንዳንዶቹ ግን በአገዳ የሰሩ በእሳት ተበልቶ እንደሚጠፋ ስራቸው ከንቱ የሚሆን በጭንቅ የሚድኑ አሉ የሚባለው የሚሆነው በሰማይ ነው። ስለዚህ ሽልማቱ የሰው ሥራ ነው። በስራችን የምናገኘው በጽድቅ ስራችን በሩጫችን ጊዜ ካገኘን ስለ ሽልማቶቹ ምናልባት ወደፊት ላነሳ ሞክራለሁ። ሁለተኛም የሚሆነው ጌታ ሊመለስ አካባቢ የበጉ ሰርግ እራት ይሆናል ማለት ነው። ይሄም በአየር ላይ በሰማይ የሚሆንበት ሁኔታ ነው የሚኖረው ማለት ነው። ልክ ዛሬ እናነሳዋለን። የበጉ ሰርግ እራት ካለቀ በኋላ ሽልማት ቅዱሳን ከወሰዱ በኋላ የማይሸለሙ ብዙ አሉ። የሚሸለሙ እነ ጳውሎስን የመሰሉ ጂያንት የእግዚአብሔር ሰዎች አሉ። ስለዚህ ያ ተከናውኖ በምድር ደግሞ ያለው የ7ቱ ዓመት መከራ ያለቀ ሲመጣ የኤፍራጥስ ወንዝ ሲደርቅ ባለፈው ያየነው 7ኛው ጽዋ በፈሰሰ ጊዜ ከምስራቅ ሰዎች ወደ እስራኤል ይመጣሉ። ከሩቅ አገር ከቻይና ከራሽያ እስራኤልን ሊወጉ የኢሮፕ መንግስታቶች ሀያናን ኢትዮጵያም ሳትቀር ብዙ አገሮች እስራኤልን ለመውጋት ወደ እስራኤል ይመጣሉ ማለት ነው። ወዴት ነው የሚመጡት? ወደ ሜጊዶ ወደ ተባለው ሜዳ ወይም ደግሞ አርማጌዶን ብለን ወደምንለው ሜዳ ይመጣሉ። እንደምታውቁት እስራኤል የመሬት እጥረት አላት። በጣም ጠባብ ሀገር ነች። በጣም በአንድ ቀን እስራኤልን ጎብኝታችሁ ትጨርሳላችሁ። ግን ባገኙት መሬት ሁሉ ቤት ይሰራሉ። ይሄ ምንድነው? ሰፈራ የሚባል አለ። እስራኤል ሀገር ሰፈራ ይሰራሉ፣ ካምፕ ያዘጋጃሉ። በጣም የሚገርሙ ቦርደር አካባቢ የተሰሩ መኖሪያ ቤቶች አሉ። ምሽግ ያላቸው፣ መደበቅ ያላቸው፣ መሬት ውስጥ መሰወሪያ፣ ልክ አላርሙ ሲጨው እንደሱ ተደርጎ የተሰሩ ቦታዎች አሉ። እኛ አይተናቸዋል ያንን በሄድን ጊዜ ማለት ነው። ግን በጣም ሰፊ በሆነው ሜዳ በአርማጌዶን ላይ በሜጊዶ ላይ ቤት አልሰሩም። ለምንድን ያልሰሩት? ማን የከለከላቸው? ለምንድን የተተው? በጣም ሰፊ ነው። አይናችሁ አይቶ ማይጨርሰው በጣም ትልቅ ሜዳ ነው የምታዩት ሜጊዶ ላይ ማለት ነው። ሚታይ ሜዳ፣ ግሩም የሆነ ሜዳ በጣም በቃ ይሄን የከለከላቸው ይሄ ቦታ ለምን ስለተዘጋጀ ነው? ለጦርነት የተዘጋጀ ቦታ ስለሆነ ነው። ስለዚህ ልክ ወደ አርማጌዶን ወደዛ ቦታ የዓለም መንግስታት የዓለም ኃያላን ሐሰተኛው ክርስቶስ እየመራቸው ይመጣሉ። ይሄ ወደ መጨረሻው አካባቢ 7ቱ ዓመት ሊያልቅ በሚልበት ጊዜ ነው ይሄ የሚሆነው። ልክ በዚህ ጊዜ እስራኤል ከባድ የሆነ ምጥ ውስጥ በምትገባበት ጊዜ ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር ምን ያደርጋል? ይመጣል ማለት ነው። ቤት ነው ያረገው ጌታ። በምንድን ነው ያረገው? ምን ላይ ነው ያረገው? ደብረ ዘይት ተራራ ላይ ነው ያረገው። ተመልሶ የሚመጣው የት ነው?
ደብረ ዘይት ተራራ ላይ ተመልሶ ይመጣል። ዘካርያስ ምዕራፍ 14 በኋላ እናነባዋለን። እዛ ተራራ ላይ ሁለቱ እግሮቹ ያርፋሉ፣ ተራራው ይሰነጠቃል፣ በአፉ እስትንፋስ እነዚህን ጠላቶች ሁሉ ያጠፋቸዋል። የማይመጣ የጦር መሳሪያ የለም፣ የማይመጣ አይነት ትጥቅ የለም፣ የማይመጣ ወርቅ ሀብት የለም። እዛ ጦርነት ሜዳ ላይ ብዙ ሰራዊት እስራኤልን ለማጥፋት ይመጣል። ግን እኔ እንደሚገባኝ ምናልባት ልክ ላልሆን ይችላለሁ፣ አንድም ጥይት ሳይተኮስባት እስራኤል ጌታ ኢየሱስ ክርስቶስ ተመልሶ ይመጣል ማለት ነው። ልክ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ በአፉ እስትንፋስ እነዚህን ጠላቶቹን በሙሉ ምን ያረጋቸዋል? ያጠፋቸዋል። ከዛ ደግሞ ሐሰተኛውን ክርስቶስና ሐሰተኛውን ነቢይ ያጠፋዋል። ሰይጣንን ደግሞ ለጥቂት ጊዜ ምን ያረጋዋል? ያስረዋል ማለት ነው። ይሄ ከሆነ በኋላ ሌላ አንድ የሚደረግ ፍርድ አለ። ሚሊኒየም ከመጀመሩ በፊት የበጎችና የፍየሎቹ መለየት ይሆናል ማለት ነው። ፍየሎች ጌታን ያልተከተሉ፣ ለጌታ እድል ያልሰጡ እነሱ ወደ ዘላለም ጥፋት ይሄዳሉ። በጎች የተባሉ በመከራው ዘመን የዳኑ፣ በእነዚህ በ144ቱ ሲሰበክ ወይም በሁለቱ ሲሰበክ የተለወጡ፣ ሐሰተኛው ክርስቶስ ሰው ሲያርድ የተረፉ፣ ያልሞቱ ያልተገደሉ፣ በመከራ ለሚያልፉ የራሩ እነሱ ከሰማይ ከመጡት ቅዱሳን ጋር አብረው ወደ 1000 ዓመት መንግስት ይገባሉ ማለት ነው። የ1000 ዓመት መንግስት የሰላም መንግስት ይሆናል። ጌታ የሚነግስበት ጸጥ ረጭ ያለ በጣም ግሩም መንግስት፣ የሰላም አለቃ፣ ሁሉን የሚገዛ ሁሉን የሚቆጣጠር በኢየሩሳሌም ሆኖ ዓለምን የሚገዛ ጌታ ስለሚሆን ሁሉ ሰላም ይሆናል። እኛ ከሱ ጋር እንነግሳለን። መኖር ይቀጥላል። ሁሉ ነገር ይቀጥላል። እኛ በተለያየ ሹመት ውስጥ ሆነን ዓለምን ማስተዳደር እንጀምራለን። በዛ በትንሣኤው አካልና በተለወጠው አካል ያ ወደ ሚሊኒየም ያልገቡ በጎች ያልናቸው እነሱ ጋብቻ ይኖራቸዋል፣ ልጆች ይወለዳሉ፣ ትዳር ይኖራል፣ ረጅም ዓመት ይኖራሉ። በ100 ዓመት የሚሞት እንኳን በሕፃንነቱ እንደተቀሰፈ ይቆጠራል። ያ ከሆነ በኋላ እንደገና ሰይጣን ለአጭር ጊዜ ይፈታል። ያኔ ደግሞ የጎግ ማንጎግ ጦርነት የተባለው ይሆናል። ያኔ የተወለዱትን ለማሳት ሰው ፈቃድ አለው። በዛ ጊዜም ጌታን ለመቀበል ያልወሰኑትን ለማሳት ያ አውሬው ሐሰተኛው ያ ዲያብሎስ እንደገና ይፈታል። ከዛ ደግሞ እስራኤልን ለመውጋት ይነሳል። እሳት ከሰማይ ወድቆ ያጠፋቸዋል። ከዛ በኋላ የሚሆነው ነጩ ዙፋን ፍርድ ይሆናል ማለት ነው። ነጩ ዙፋን ፍርድ መጽሐፍ የሚከፈትበት ነው። የሚተርፍ የለም። ሁሉ ሰው ጌታን ማቅ ሰው ሁሉ ወደ ዘላለም ሞት ወደ ፍርድ ይሄዳል። ከዛ አዲስ ሰማይ አዲስ ምድር ይጀምራል። በዛ እኛ ለዘላለም እንኖራለን። ከማን ጋር? ከጌታ ጋር። ይሄ ነው የመጨረሻው ዘመን አጠቃላይ ሰመሪው ይሄ ነው። በዛ ማዕቀፍ ውስጥ ነው እያየን የምንሄደው ማለት ነው። የበጉ ሰርግ ራእይ ምዕራፍ 9 ከ1 እስከ 10 ስንመለከት ሃሌሉያ ሚል ሁለት የምስጋና ኦፍ ኮርስ 4 ጊዜ ነው ያመሰገኑት፣ ግን ምክንያት የሚሆናቸው ሁለት ምክንያት አለ። ሃሌሉያ ብለው እግዚአብሔርን ለማመስገን ምክንያት የሆናቸው ሐሳብ አለ። የመጀመሪያው በሰማይ የአመንዝራይቱ ሴት የፍርድ ቀን ስለደረሰ ይላል። የባቢሎን ፍርድ እግዚአብሔር በቅዱሳን ላይ ያደረገችውን ግፍ አይቶ የሚፈርድበት የፍርድ ጊዜ ስለደረሰ ምን ይሆናል? ሃሌሉያ። እስቲ ሃሌሉያ በሉ። ከዚህ በላይ ድምጽ አላችሁ? ሃሌሉያ። በቃ ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው። በሁሉም ቋንቋ ተመሳሳይ የሆነ ሁለት ነገር ምንድነው? ሃሌሉያና አሜን ነው። በቃ ሃሌሉያ አሉ። ሃሌሉያ ለምን? አንተ ጻድቅ ፈራጅ ስለሆንክ ስለፈረድክ። በአዲስ ኪዳን ሃሌሉያ የሚለው ቃል የሚገኘው በዚህ መጽሐፍ ምዕራፍ 19 ላይ ብቻ ነው። በመዝሙረ ዳዊት ምናልባት ወደ 28 ጊዜ ያህል ሃሌሉያ የሚል ቃል ተጠቅሷል። ሁለተኛ ሃሌሉያ ያሉበት ምክንያት በሰማይ የሙሽራይቱ ሴት የሰርግ ቀን ስለደረሰ ሊመጣ ነው።
እንዳልኳችሁ ይሄ የመጀመሪያዎቹ ቁጥር እንደ ትራንዚሽን ነው የምትወስዱት ከምዕራፍ 18 ጋር በጣም የተያያዘ ነው። ጌታ ሊገለጥ ነው። በሰማይ የበጉ ሰርግ እየሆነ ነው። ስለዚህ ሃሌሉያ በሰማይ የሙሽራይቱ ሴት የሰርግ ቀን ስለደረሰ እያሉ እግዚአብሔርን ያመሰግናሉ ማለት ነው። የአመንዝራይቱን ሴት የፍርድ ቀን ከቁጥር 1 እስከ 5 ካያችሁ እንደዚህ ይላል። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችቱ ታላቂቱን ጋለሞታ ስለፈረደባት ባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም ያምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማው። ደግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱ ሽማግሌዎች 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፅም ባሪያዎቹም ሁሉ እርሱንም የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን ምን አርጉት? አመስግኑት። አሁን የምስጋና ጊዜ ነው። መቼ ነው የምትበቀለው ብለው የጮሁ ነበሩ። ለምን ዝም ትላለህ ያሉ ነበሩ። የቅዱሳን ድምፅ ነበር። አሁን እግዚአብሔር ፈረደ። በባቢሎን ላይ ፈረደ። በአመፅ ሲስተም ላይ ፈረደ። በክፉ አሰራር ላይ ፈረደ። ያን ጊዜ ሃሌሉያ አሉ ይላል። የፍርድ ቀን ስለደረሰ ብዙ ሰዎች በታላቅ ድምፅ ሃሌሉያ ይላሉ። ገና ወደፊት እንደገናም 24ቱ ሽማግሌዎችና 4ቱ ፍጡራን ይሰግዳሉ። የፍርድ ቀን ደርሷል እያሉ እንደገና አገልጋዮች ሁሉ ያመሰግናሉ። አሁን ያነበብነው ይሄንን ነው። የፍርድ ቀን ስለደረሰ እግዚአብሔር ጣልቃ ስለገባ ጠብቆ እርምጃ ስለወሰደ ሃሌሉያ 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 ብለው እግዚአብሔርን ያመሰግናሉ ማለት ነው። ሁለተኛው ሃሌሉያ የሚል ምስጋና በሰማይ የቀረበበት ምክንያት የሙሽራይቱ ሴት የሰርግ ቀን ስለደረሰ ነው ይላሉ። ባቢሎን ስለተፈረደባት ሃሌሉያ፣ የሙሽራዋ የሰርግ ቀን ስለደረሰ አሁንም ሃሌሉያ። ከቁጥር 6 ጀምሮ እንደ ብዙ ሕዝብም ድምፅ እንደ ብዙ ውሃዎችም ድምፅ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማው እንዲህ ሲል ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷል። የበጉ ሰርግ ስለደረሰ ሚስቱም ራስዋን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ ይልና ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታልና። ቅድም ያለው ሽልማቱን ማለት ነው። ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነውና። አንድ ነገር ልንገራችሁ፣ ሽልማቱ የኛ ሥራ ነው። እኛ እዚህ ምድር በሰራነው ሥራ፣ ባደረግነው አገልግሎት፣ በሮጥነው ሩጫ፣ ለወንጌል በከፈልነው ዋጋ፣ ለእግዚአብሔር ቤት ሥራ በሰጠነው ስጦታ፣ ከጌታ ጋር በሮጥነው ሩጫ ላይ ተመስርቶ ነው ሽልማት የኛ የሥራ ውጤት ነው። የበጉን እራት መብላት ግን የእግዚአብሔር የሥራ ውጤት ነው። የበጉን እራት ለመብላት እኛ ምናደርገው ነገር የለም። በሰማይ የበጉን ሰርግ እራት ምንበላው እግዚአብሔር በክርስቶስ ስላዳነን እሱ የሚያደርግልን በጎ ስጦታ ነው። ስለዚህ እኛም ድርሻ አለን ማለት ነው። ቁጥር 9 ላይ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። ዮሐንስ እኮ በጣም አስደናቂ ራእዮችን አይቷል። እስከ ምዕራፍ 19 ድረስ ሊሰግድ ተደፍቶ አታዩትም። አሁን ግን በጣም ሰርፕራይዝድ ሆኗል።
በክርስቶስና በቤተ ክርስቲያን መካከል ይሆን ያለው የከበረ ነገር አስደንቆታል። የሚያየው ነገር አስገርሞታል። በጉ ማን ነው? ክርስቶስ ነው። ሙሽራ ማን ናት? ቤተ ክርስቲያን ናት። በክርስቶስ በነገስታት ንጉስ በጌቶች ጌታ እንደገናም ነው በቤተ ክርስቲያን በእኔና በእናንተ በደካሞች መካከል እግዚአብሔር ያስቀመጠው ግሎሪየስ የሆነ ታይም፣ ያ የከበረ የሰርግ ቀን፣ ያስደናቂ ጊዜ አየና አስደነቀው። ነፍስም አልቀረለትም። ልሰግድለት ተደፋው ይላል። ላሳየው መልአክ። ይሄ የምታሳየኝ ነገር እኮ በጣም ያስገርማል ወገኖቼ። ጌታ አደረገልን በጣም የከበረ ነገር ነው። ይሄ ዓለም ትርምስ፣ ይሄ ዓለም ውጥንቅጥ፣ የዓለም ጭንቀት አብቅቶ ከጌታ ጋር አብረን የምንነግስ፣ ከጌታ ጋር አብረን ከፍ የምንል፣ ጌታ ለከበረ ነገር የጠራን ልጆቹ ነን። መልአክ ስግደት እንደማይገባቸው እዚህ ቦታ ላይ ሲናገሩ ታያላችሁ። መላእክት ስግደት አይገባቸው። ለመላእክት የሚሰግዱ ሰዎች ተሳስተዋል። በየትኛውም መልኩ ለክብር የሚስገዱ፣ ለአምልኮ የሚስገዱ ለመላእክ እስቲ አይሰገድም በሉ። አይሰገድም። ከለከለው። መልአኩ ከለክ አታድርገው። እኔም እኮ እንዳንተ ባሪያ ነኝ፣ እኔም እንዳንተ ፍጡር ነኝ። ክብር የሚገባው እግዚአብሔር ብቻ ነው። ለእግዚአብሔር ስገድ አለው ይላል። የበጉ ሰርግ ስለደረሰ ብዙ ህዝቦች ሐሴት ያደርጋሉ። ይሄ በሰማይ የሚሆነው ነው። የሙሽራይቱ የሰርግ ቀን ስለደረሰ ብዙ ህዝቦች ሐሴት ያደርጋል። ደስታ ይሆናል። ሰርግ ሲደርስ ደስታ አይደለም የሚሆነው? የሚደግሰው ይደሰታል፣ ሙሽራው ይደሰታል፣ ሙሽሪት ትደሰታለች፣ ዘመድ ይደሰታል፣ ቤተ ዘመድ ሁሉ ይደሰታል ማለት ነው። የበጉ ሰርግና ራት ሙሽራው ክርስቶስ ነው፣ ሙሽሪቱ ቤተ ክርስቲያን ናት። ይሄ መጽሐፍ ቅዱስ ውስጥ እስራኤልንና ቤተ ክርስቲያንን እስራኤልና እግዚአብሔርን እንደ ባልና ሚስት፣ ቤተ ክርስቲያንና ክርስቶስን ደግሞ እንደ ባልና ሚስት በጣም ስለጠቀሰ እሱን ጥቅስ ማንበብ አያስፈልገኝም። ሆሴ ላይ ምዕራፍ 2 ሄዳችሁ ማየት ትችላላችሁ። ኢሳይያስም 54:5 ላይ ፈጣሪሽ ባልሽ ነው ይላል። ለምንድነው ወደ ሌላ አምልኮ የሄዳችሁት? እኔ ባላችሁ እያለሁ ብሎ እግዚአብሔር ሲቀጣቸው ትመለከታላችሁ። እግዚአብሔር የእስራኤል ባል ሆኖ በመጽሐፍ ቅዱስ ተጠቅሷል ማለት ነው። ጥቂት ነገር የአይሁድን የሰርግ ስርዓት ላሳያችሁ። ይሄ አሁን እየሆነ ያለው ክስተት፣ በአየር ላይ ያለው ሰርግ፣ እየተከናወነ ያለው ሁኔታ ሁሉ በዛ ማህበር ውስጥ የሚታወቅ፣ በዛ ማህበረሰብ ውስጥ እየተለመደ ነው። የመተጫጨት ጊዜ የሚባል አለ። እጮኛው በዚህ የመተጫጨት ጊዜ ኦፍ ኮርስ በአይሁድ ባህል አባት ወይም ቤተሰብ ነው የሚጠይቀው። አሬንጅድ ሜሬጅ ነው የሚሆነው። ለልጄ ልጅሽን የሚባባሉት ወላጆች ናቸው። ልክ አብርሃምን ኤሌዘርን ሄደ ለልጄ ሚስት አምጣ እንዳለው ማለት ነው። እንደሱ አይነት ነገር ነው በአብዛኛው ያለው። ስለዚህ በመተጫጨት ጊዜ እጮኛው ጥሎሽ ይሰጣል፣ ቃል ኪዳን ይገባል። ከዛ ደግሞ ወደ አባቱ ቤት ይመለሳል። ይሄድና ልጅቷ ወዳለችበት ቦታ ለአገባት እንደፈለገ ነግሯት ቃል ኪዳን ያደርጋል። ትጭጭት እንደ ጋብቻ ነው። ትጭጭት ሲፈርስ ራሱ የጋብቻ ኪዳን እንደፈረሰ ነው የሚቆጠረው። እንደውም እንደ ባልቴት ነው የምትሆነው። በትጭጭት ጊዜ እንኳን ትጭጭታቸውን ካፈረሱ ኪዳን ያፈረሱት፣ ቃል ኪዳን ያፈረሱት። ስለዚህ ባልቴት ነው የምትባለው ማለት። ልክ ዮሴፍ ማርያምን እጮኛውን ማርያም ጸንሳ ስላገኘ በስውር ሊተዋት አሰብ አይደለም የሚለው። በጣም የሚገርም ሰው ነው። ስለዚህ ከዛ በኋላ ወደ አባቱ ቤት ይመጣና ምን ያደርጋል? ቤት ያዘጋጃል። በአባቱ ቤት ያዘጋጃል፣ ስፍራ ያዘጋጃል። አዘጋጅቶ ሲጨርስ ለአባቱ አሁን ሄደ ሚስትህን ይዘ መምጣት ትችላለህ የሚል መልእክት ይነግሯል። ጌታ ኢየሱስ ክርስቶስ ስለዛች ቀን ከአባት በቀር አላለም። የአይሁድን ባህል ነው እየነገረ ያለው። ልክ ወደ ሙሽሪቱ የሚሄድበትን ቀን አባቱ ነው የሚወስንለት። ሂድና ሙሽሪትን አምጣ ይለዋል። ስለዚህ ቤት አዘጋጅላችሁ ዘንድ ይሄዳለሁ አለ ጌታ።
ደግሞ አዘጋጅቼ ስጨርስ ልወስዳችሁ ምን አረጋለሁ ተመልሼ እመጣለሁ እስከዛ ድረስ ግን ጥሎሽ ሰጥቶናል ቀብድ ሰጥቶናል ዳውን ፔመንት አርጓል ቀለበት አርጎልናል የርስት መያዣ ሰጥቶናል ማን ነው እሱ መንፈስ ቅዱስ ሰጥቶናል እኛ ውስጥ አለ ያ መንፈስ ማለት ነው ስለዚህ ልክ ዝግጅቱን ሲጨርስ አባቱ ሄደ ሚስትህን አምጣ ይለዋል የእኩለ ሌሊት ላይ ነው ድንገት የሚሄደው ግን ሊመጡ እንደሆነ ይሰማል ወሬ ሊመጣ ነው ሙሽራው እኩለ ሌሊት ላይ ይመጣል መለከት እየነፋ ነው የሚመጣው ሊወስዳት ማለት ነው መለከት እየተነፋ ከአጃቢዎቹ ጋር ልክ ጌታ ኢየሱስ ከሰማይ የሚመጣው ከቅዱሳኑ ጋር ነው ከተነጠቅን ከኛ ጋር ነው በትንሣኤ አካል ወደ ሰማይ ከሄዱ አማኞች ጋር ነው ተመልሶ የሚመጣው ስለዚህ ታጅቦ ሙሽራው ይሄዳል መለከት እየተነፋ እንቅልፍ አላቸው ሚል ታሪክ ትዝ ይላቸዋል ስለ 10 ቆነጃጅት ሙሽራው ዘገየባቸው እየጠበቁ መብራታቸው ሊያልቅ ሆነ ደከማቸው ሰለቻቸው ስለዚህ ዘይቱ ከማለቀው እንግዛሉ እንደሱ ሚል ታሪክ አለ ይሄ የአይሁድ ባህል ታሪክ ነው ስለዚህ ምን ይሆናል ሙሽራው እየመጣ ነው መለከት ይነፋል ከዛ በኋላ ሙሽሪትን ይወስዳታል ሲወስዳት ተሸክሟት ነው የሚሄደው ወዴት ወደ ቤቱ ወደ አዘጋጀው ከዛ የሰርግ እራት ይሆናል ማለት ነው 7 ቀናት የሚዘልቅ የግብዣ ቀናት ይሆናል በሙሽራው ቤት ይደረጋል ይበላል ይጠጣል ዋና እራት የሚባል ደግሞ አለ እሱ ሁሉ ይከናወናል ማለት ነው ይሄንን ከጌታችን ከኢየሱስ ክርስቶስ ጋር ተመልሶ መምጣት ጋራ ልታያይዙት ትችላላችሁ ሶስተኛው የምናነሳው መልእክት የጌታ መገለጥ ጌታ ተመልሶ ይመጣል የጌታ መገለጥ እንመለከታለን ከቁጥር 11 ጀምሮ እስከ 21 እንደዚህ ይላል ሰማይም ተከፍቶ አየው እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል በጽድቅም ይፈርዳል ይዋጋልም አይኖቹም እንደ እሳት ነበልባል ናቸው እርሱም በራሱም ላይ ብዙ ዘውዶች አሉ ከእርሱም በቀር አንድ ስንኳ የማያውቀው የተጻፈ ስም አለው በደምም የተረጨ ልብስ ተጎናጽፏል ስሙም የእግዚአብሔር ቃል ተብሏል በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዎች ፈረሶችም ተቀምጠው ይከተሉት ነበር አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል እርሱም በብረት በትር ይገዛቸዋል እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን የወይን መጥመቂያ ይረግጣል በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው አንድም መልአክ በፀሐይ ውስጥ ቆሞ አየው በሰማይ መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቃዎችን ስጋ የብርቶችንም ስጋ የፈረሶችንም በእነርሱም የተቀመጡትን ስጋ የጌታዎችንና የባሪያዎችን የታናናሾችን የታላላቆችንም ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውንና የምድር ነገስታት ጭፍራዎቻቸውም ተከማችተው አየው አውሬውም ተያዘ በእርሱም ፊት ተአምራት እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ ወፎችም ሁሉ ከስጋቸው ጠገቡ ይላል የበጉ ሰርግ ራት እንደገና ደግሞ የጌታ መገለጥ ከዛ የአርማጌዶንን ጦርነት ነው የምናየው የጌታን ምጽአት በሁለት ነው ከፍለን የምንነጋገረው የምታውቁት እውነት ነው ጌታ መጀመሪያ መጥቷል የዛሬ 2000 ዓመት ጌታ ምን ብሏል መጥቷል ተመልሶ ደግሞ ይመጣል ተመልሶ መምጣቱ ደግሞ ዳግመኛ ምጽአት ብለን የምንለው ማለት ነው የመጀመሪያው ምጽአቱ ወይም ውልደቱ ትሁትና የዋህ ሆኖ በአህያ ውርንጭላ ላይ ተቀምጦ ነው የመጣው የመጀመሪያው አመጣጡ ዳግም ሲመጣ ግን በብዙ ኃይልና ክብር
በነጭ ፈረስ ላይ ተቀምጦ ይመጣል ማለት ነው። ልዩነቱን አያችሁ? የመጀመሪያው ትሁት እስራኤላውያን ለምንድነው የተሸወዱት ካልን አንድ ነገር ልብ በሉ። እዚህ ጋር የእስራኤላውያን ትልቁ ስህተት የተፈጠረው ጌታ ኢየሱስ ክርስቶስ እንደሚመጣ ያውቃሉ፣ እንደሚወለድ ያውቃሉ። ነቢያቶች ተናግረዋል፣ ትንቢት ተነግሮታል። የሚመጣው ጌታ በዳዊት ዙፋን ላይ የሚቀመጥ ነው ተብሎለታል። እንደውም ሉቃስ ላይ አሁን ባነበው ደስ ይለኛል። ሉቃስ ላይ ለማርያም ሲነገራት ቁጥር 31 ላይ ጀምሮ ምዕራፍ 1 እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይልና እርሱ ታላቅ ይሆናል የልዑልም ልጅም ይባላል ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግስቱም መጨረሻ የለውም ይላል። ጌታ ሲወለድ እነዚህ ነገሮች ሆነዋል እንዴ? አልሆኑም። ሰማው እውነት አላቸው። ይህንን የትንቢት ሐሳብ ይዘው በዳዊት ዙፋን ላይ ይቀመጣል ተብሎ ተነግሯቸው ለዘላለም ይነግሣል ተብሎ ተነግሯቸው ይሄ አልተፈጸመም። ጌታ ኢየሱስ ክርስቶስ ተስፋዎቹ ሁለት ናቸው። የአብርሃም ተስፋ አለው፣ እንደገናም የዳዊት ተስፋ አለው። የመጀመሪያው ምጽአቱ በአብርሃም ተስፋ ነው የመጣው። ልክ ይስሐቅ ሊሰዋ እንጨት ተሸክሞ እንደሄደ እንጨት ተሸክሞ የሚሞትበትን እንጨት ይዞ ወደ ጎልጎታ ጌታ እንደወጣው ማለት ነው። ስለዚህ በአብርሃም ተስፋ ደግሞ የሚድኑት አሕዛቦች ናቸው። ባንተ የምድር ነገዶች ምን ይላሉ? ይባረካሉ ብሎታል። ስለዚህ እነሱ የጠበቁት በዳዊት ተስፋ ላይ ቆመው ስለነበረ ሚስ አደረጉት፣ ተላለፉ ማለት ነው። የሚነግስ ጌታ፣ ዙፋን ላይ የሚቀመጥ ጌታ ልክ እኮ በአህያ ውርንጭላ ላይ ተቀምጦ ሲገባ በዘካርያስ የተጻፈውን ትንቢት አስበው እኮ ሰግደውለታል። የዘንባባ ዝንጣፊ ይዘውለታል። ምንድነው የጠበቁት? ወደ ዙፋን ይሄዳል ብለው ነው የጠበቁት። አሁን መግዛት ይጀምራል፣ ሮማውያንን ያጠፋል፣ የሰላም መንግስት ይመጣል ብለው ነው የጠበቁት። ይሄኛው ግን አይደለም፣ እንደ ትሁት ነው የመጣው። አሁን የመጀመሪያው ምጽአት እነሱ ትንቢቱን ሁሉ ተረተው ቢሆኑ ኖሮ ሁለት ጊዜ እንደሚመጣ ይገነዘቡ ነበር። ስለዚህ ይሄ ድንዛዜያቸው የሚነሳላቸው ጊዜ አርማጌዶን ወቅት ነው ማለት ነው። ስለዚህ የመጀመሪያው ትሁት ሆኖ፣ ሁለተኛው የመጀመሪያው ምጽአት አይተነው እንድንወደው ደምግባት ሳይኖረው ነው የሚመጣው ወይም የመጣው። ሁለተኛው ላይ ግን ሲመጣ ውበቱ ግሩምና ድንቅ ሆኖ ነው የሚመጣው። የሚያስፈራ ሆኖ ነው የሚመጣው። አስደናቂ ጌታ ነው የሚመጣው። በመጀመሪያ ምጽአቱ በደዌ የደቀቀ ሆኖ ነው የመጣው። ሁለተኛው ምጽአቱ ላይ ድንቅ መካር ኃያል አምላክ ሆኖ ነው የሚመጣው። በመጀመሪያው ምጽአቱ ለሰው ስልጣን ይገዛ ነበር፣ ግብር ይከፍል ነበር። በሁለተኛው ስልጣኑ መምጣቱ ግን ለማንም አይገዛም፣ ሁሉን ግን ምን ያደርጋል? ይገዛል። የመጀመሪያ አመጣጡ የሰው ድካም ለብሶ ነበር፣ ይደክመው ነበር፣ ይርበው ነበር። ፍሬ ሊበላ አይቶ እንኳን ረገማት ይላል። እንደሱ ሆኖ ነው የመጣው። በሁለተኛው አመጣጡ ግን በሙሉ ኃይሉ በሙሉ ስልጣኑ የነገስታት ንጉስ የጌቶች ጌታ ሆኖ ነው የመጣው። በመጀመሪያው ምጽአቱ ድሃ ሆኖ ነው የመጣው። እርግብ እኮ ነው እነ ማርያም ወደ ቤተ ክርስቲያን ወደ ቤተ መቅደሱ መጥተው ስጦታ የሰጡት። ማህፀን የሚከፍት በኩር የሌላቸው ድሆች ናቸው እርግብ አምጥተው የሚሰጡት። ድሃ ሆኖ ማረፊያ የሌለው ቤት የሌለው መተኛ የሌለው ለቀበሮች ጉድጓድ ለኔ ግን ራሴን ማስጠጋበት የለም ብሎ ነው የመጣው። በሁለተኛው ምጽአቱ ግን ሁሉ ያለው ሆኖ ይመጣል። ምን ጠብቀው እሱን ነው። የመጀመሪያው ምጽአቱ የአናጢው የዮሴፍ ልጅ ሆኖ ነው የመጣው። በሁለተኛው ምጽአቱ ግን የነገስታት ንጉስ የጌቶች ጌታ የእግዚአብሔር ልጅ ሆኖ ነው የሚመጣው። በመጀመሪያው ምጽአቱ እንደ በግ ሊሰዋ ነው የመጣው፣ በግ ሆኖ ነው የመጣው። በሁለተኛው ምጽአቱ ግን እንደ አንበሳ
እንደ ይሁዳ አንበሳ ሊፈርድ ይመጣል። ሃሌሉያ። በአፍ ውስጥ ትንፋስ እኮ ነው የሚያጠፋቸው። የሁለተኛው ምጽአቱ ዩኒክ ነው፣ ኃያል ነው፣ ጀግና ነው። ስለዚህ የምንጠብቅ ጌታ ተመልሶ ይመጣል ምንለው ለዚህ ነው። አንዳንድ ትምህርቶች አሉ፣ አንዱ ንጥቀትም የለም ብለው የሚያስተምሩ አሉ። ሁለተኛ ደግሞ ተመልሶ አይመጣም፣ ላይመጣ ሄዷል፣ ላይሄድ መጥቷል የሚል ትምህርት አለ። እኛ ውስጥ በመንፈሱ አድሯል፣ ስለዚህ ተመልሶ የሚመጣ የሚባል ነገር የለም። ይሄ አጋንንታዊ ትምህርት ነው ወገኖች። ጌታ እንዲሁ ሲሄድ ያያችሁት ጌታ እያዩት ደብረ ዘይት ተራራ ላይ ከፍ 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 እያለ አይናቸውን ከፍ አድርገው ሲያዩ 11 እያዩ ተገርመው ሲያዩ መልአኮች መጡና ምንድነው የምትገረሙት? እንደዚህ ወደ ሰማይ ሲሄድ ያያችሁት ጌታ ተመልሶ ይመጣል። ጌታ ኢየሱስ ክርስቶስ በአካል ነው ተመልሶ የሚመጣው። እስቲ አሜን በሉ። የሚመጣ ጌታ አላችሁ። ይመለሳልና ሲመጣ በነጩ ፈረስ ላይ ተቀምጦ ይመጣል። ቁጥር 11 ላይ እሱ ነው የሚለው። በክብር ይመጣል። ልክ የመጀመሪያው ማህተም ሲፈታ የወጣው የመጀመሪያው ፈረስ ትዝ ይላችኋል። በነጭ ፈረስ ላይ ተቀመጠ የሚል ሐሰተኛው ክርስቶስ ብለን ያየነው ማለት ነው። ይሄኛው ግን እውነተኛው አዳኝ ጌታ በነጭ ፈረስ ላይ በክብር ተቀምጦ ይመጣል። ስሙ አስደናቂ ነው። ስራው አስገራሚ ነው። ስልጣኑ አስገራሚ ነው። ምናልባት እየፈጠንኩ ልሂድ። ስሙ ላይ ምን ይላል? ታማኝና እውነተኛ ይላል። ስሙ እኮ ነው ይሄ። ታማኝ ነው፣ እውነተኛ ነው። ሐሰተኛው ክርስቶስ ሐሰተኛ ነው፣ ውሸተኛ ነው። እሱ ግን ታማኝ ነው። ሌላው ምን ይላል? ማንም የማያውቀው ስም አለው። ቁጥር 12 ላይ ቁጥር 13 ላይ ስሙ የእግዚአብሔር ቃል ተብሏል። ቁጥር 16 ላይ የነገስታት ንጉስና የጌቶች ጌታ ተብሏል። እስቲ ለዚህ ጌታ በእልልታ በጭብጨባ ክብር ስጡ። ሃሌሉያ ሃሌሉያ። ታማኝ ነው፣ እውነተኛ ነው። ማንም የማያውቀው ስም አለው። የእግዚአብሔር ቃል ተብሏል። የነገስታት ንጉስ የጌቶች ጌታ ተብሏል። ይሄን ጌታ ነው የምናመልከው። ስራውን ካያችሁ ፈራጅ ነው። ቁጥር 11 ላይ በጽድቅ ይፈርዳል ይዋጋልም ይላል። ሊፈርድ ነው የሚመጣው። አሁን ያኔ እኮ ተፈርዶበታል። ያኔ እኮ በጲላጦስ ፍርድ ፊት ቀርቧል። ያኔ እኮ ተገፍቷል። ያኔ ተሰቅሏል። ያኔ ደም አፍስሰውበታል። ያኔ በጦር ተወግቷል። ያኔ ተቸንክሯል። አሁን እንደሱ አይደለም የሚመጣው፣ ሊፈርድ ይመጣል። ፈራጅ ነው ይላል። እንደገና ቁጥር 11 ላይ ተዋጊ ነው ይዋጋል ይላል። ሊዋጋ ነው የሚመጣው። እነዚህን ኃያላን ነገስታቶች እነዚህ 10 ቀንዶች የተባሉት ምናልባት የአውሮፓ መንግስት ይሆናል ብለናል ባለፈው። ከ30 ዓመት በላይ ሆነዋል ይሄ ዩኒየን ከተጀመረ። አንድ ገንዘብ አላቸው የራሳቸው። 1 ፓውንድ ነው ምንድነው የሚባለው የአውሮፓ ገንዘብ፣ ዩሮ አላቸው። አንድ የጦር ሰራዊት የራሳቸው አላቸው። ሐሰተኛው ክርስቶስ ከዛ ነው የሚወጣው። ሐሰተኛው ነቢይ ግን እኔ ከአይሁድ ነው የሚወጣው ብዬ ነው የማስበው። መንገድ የሚጠርግ የሃይማኖት ሰው፣ ሪሊጂየስ ሰው፣ ራባይ ከአይሁድ ነው የሚነሳው ብዬ ነው የማምነው። ስለዚህ እነዚህ ሊያደቃቸው ሊዋጋቸው ይመጣል። ኃያል ሆኖ ይመጣል። ቁጥር 13 ላይ ድል ነሺ ነው ይላል። በደም የተረጨ ልብስ ተጎናጽፏል ይላል። በዛ ዘመን ኃያላን ሲዋጉ ሳንጃ እየተማዘዙ ነው የሚዋጉት። ልክ ጠላቶቻችሁን ስትወጉ ከጠላቶቻችሁ መወጋት ውስጥ የሚወጣ ደም አለ፣ የሚረጫችሁ ደም። እንደሱ ነው ሲያጠፋቸው፣ እንዳልነበሩ ሲያረጋቸው በደም ይረጫል። አንዳንድ ሰዎች፣ አንዳንድ አስተማሪዎች የራሱን የቀራኒዮ ላይ የፈሰሰውን ደም ለማሳየት ነው ይላሉ። እኔ ግን እንደሱ አይመስለኝም። ጦርነት ላይ ነው፣ ውጊያ ውስጥ ነው ያለው። ሊዋጋ ነው የሚመጣው። ከጠላቶቹ የሚረጨው በደም የተረጨ ልብስ ተጎናጽፈዋል ይላል። ይህ ሰው የጦር መሪ ነው፣ የጦር መሪ ነው። ቁጥር 14 ላይ በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶችም ተቀምጠው ይከተሉት ነበር።
እነማን ናቸው እነሱ? እኛ ቅዱሳን። ስልጣኑ በራሱ በሰውነቱ ተገልጧል። አንደኛ አይኖቹ እንደ እሳት ነበልባል ናቸው ይላል ቁጥር 12 ላይ። ጌታ ሲመጣ እንደሱ ሆኖ ነው የሚመጣው። አይኖቹ እንደ እሳት ነበልባል። ልክ ምዕራፍ 1 ላይ እንደ ሞተ ሰው ሆኖ የወደቀበት መገለጥ እሱን ነው የምታገኙት። የዚህ ሰው ራሱ ደግሞ በራሱ ላይ ብዙ ዘውዶች አሉ ይላል። አክሊል ደርቧል፣ ዘውድ ደርቧል። እንደገና ደግሞ አፉ አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል ይላል። የፈለገ ሮኬት የፈለገ ምንድነው በሉ ይዘውት የመጡት የጦር መሳሪያ ይኖር፣ በአፉ ውስጥ ተንፋስ ነው የሚያጠፋቸው። በቃ ድሮን በሉ መድፍ በሉ መትረየስ በሉ ከዚህ በኋላ የሚሰሩ የረቀቁ የጦር መሳሪያዎች ሁሉ ወደ አርማጌዶን ይመጣሉ። በአፉ ውስጥ ተንፋስ ያጠፋቸዋል። እግሮቹ እርሱም በብረት በትር ይገዛቸዋል። የሚገዛበት እግር አለ። ሁሉን የሚገዛ የእግዚአብሔር የብርቱ ቁጣ ወይን መጥመቂያ ይረግጣል ይላል። ደም በደም ይሆናል ማለት ነው። በኋላ ላይ ሌላ ትልቅ ራት እኮ ሲጠራ ታያላችሁ። መጨረሻ አካባቢ ላይ ብዙ ደም ስለሚፈስ አንድ ልዩ የራት ጥሪ አለ። የሚገርም የራት ጥሪ አለ። እዛ የመጣ ሁሉ ስለሚያልቅ ማለት ነው። አርማጌዶን፣ አራተኛ ወደ አርማጌዶን እንሂድና በዚህ እናጠቃልላለን። አንድ መልአክ በፀሐይ ውስጥ ቆሞ አየው። ከቁጥር 17 ጀምሮ በሰማይም መካከል ለሚበሩ ወፎች ሁሉ መታችሁ፣ አያችሁ ጥሪ ቅድም ያልኳችሁ፣ መታችሁ የነገስታትን ስጋና የሻለቃዎችን ስጋ፣ የብርቶቹን ስጋ፣ የፈረሰኞችን በእነርሱም የተቀመጡትን ስጋ፣ የጌታዎችንና የባሪያዎቹን የታናናሾችና የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። የታላቁ የእግዚአብሔር እራት የሚባል አለ ማለት ነው። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት፣ አያችሁ ወደ አርማጌዶን የሚመጡ ጭፍራዎቻቸው ተከማችተው አየው። አውሬውም ተያዘ፣ በእርሱም ፊት ተአምራት እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ ይላል። ጥሪ ተደረገ። አሁን ጦርነት ሊሆን ነው። በዚህ ጦርነት አንድም ነገስታት የማይተርፍበት ጦርነት ነው። ሁሉ ያልቃሉ፣ ሁሉ ይሞታሉ፣ ደም ይፈሳል። በዓለም ላይ ያሉ አዕዋፋት፣ ጥንብ አንሳዎች የሚበሉ የሞተ የሚበሉትን በሙሉ ጥሪ ተደረገላቸው ማለት ነው። አንድ መልአክ ቆሞ ይሄን ጥሪ ያደርጋል። ታላቁ የእግዚአብሔር እራት የተባለው እዚህ ጋር የእራቱ ደጋሽ እግዚአብሔር ነው። የእራቱ የጥሪ አቅራቢ መልአክ ነው። ወደ እራቱ የታደሙት በሰማይ የሚበሩ ወፎች ናቸው። የእራቱ ምግብ የሰዎችና የፈረሶች ስጋ ያልቃሉ። ለጦርነት የመጡት ያልቃሉ ማለት ነው። አርማጌዶን ምንድነው? እነማን ናቸው የሚዋጉት? ለምንድን ነው የሚዋጉት? መቼ ነው የሚዋጉት? የት ነው የሚዋጉት? እንዴት ነው የሚዋጉት? ውጤቱስ ምን ይሆን የሚለውን እናያለን። አሁን ባነበብኩላችሁ ክፍል ላይ እነዚህን ሐሳቦች በተወሰነ ደረጃ ምዕራፍ 16ም ላይ አርማጌዶን የሚል ስለተጠቀሰ እሱን እያየን እንሄዳለን። አርማጌዶን ምንድነው ለሚለው ምዕራፍ 16 ከ12 እስከ 16 የቦታ ስም ነው። ቁጥር 16 ላይ በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ራእይ ምዕራፍ 16 ቁጥር 16 ላይ እናንተ ከ12 ጀምሮ አንብቡ። የኤፍራጥስ ውሃ ደርቆ የሚከናወን ሰራዊት የሚመጣበት ይሄ ጽዋዎቹ ሲፈሱ ነው። እዚህ ጋር ጽዋው የሰባተኛው ጽዋ በፈሰሰ ጊዜ የሚሆነው፣ ስድስተኛው ጽዋው በፈሰሰ ጊዜ የሚሆነው ነገር ነው ማለት ነው። እነማን ናቸው የሚዋጉት? ቁጥር 19 ላይ በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየው። ጦርነቱ ሁለት አቅጣጫ ነው። አንደኛ
እስራኤልን ናት። በዋናነት እስራኤልን ለማጥፋት እስራኤልን ህልውና ለማጥፋት የመጣ ጦርነት ነው። ለእስራኤል ተስፋ አሁን ነው ያላት። ድንዛዜው የሚነሳ አሁን ዘካርያስ ምዕራፍ 12ንና ምዕራፍ 14ን ቤታችሁ አንብቡ። እንዴት ባለ ርህራሄ እግዚአብሔር ወደ እነሱ እንደሚመጣ፣ እግዚአብሔር የኪዳን አምላክ እንደሆነ፣ እግዚአብሔር ቃሎቹን የሚጠብቅ አምላክ እንደሆነ፣ እነሱን የማዳን ተስፋ ሚድኑት ክርስቶስን ሲፈልጉ አይደል? ሚድኑት ጌታን ሲያውቁ ነው። ዘካርያስ ወደ ወጉት ያዩታል። አሁን ንስሐ ይገባሉ፣ ይፈልጉታል። ሮሜ 9 10 11 ላይ የተጻፈው ሁኔታ የሚሆንበት ሰው ጠላት ወደ እነሱ እንደገናም ነው ወደ ንጉሱ ወደ ጌታ ኢየሱስ ክርስቶስ ነው የሚመጣው። ውጊያው በጌታ በኢየሱስ ክርስቶስና በሐሰተኛው ክርስቶስ መካከል ነው የሚሆነው። ሐሰተኛው ክርስቶስ ብዙ ጭፍራ ይዟል፣ ነገስታት ይዟል፣ የጦር መሳሪያ ይዟል፣ ሊዋጋው መጥቷል ማለት ነው። ድፍረቱ አይገርማችሁም? ደፋር ነው፣ ግን ወደ ጥልቁ ባህር ይጣላል። ሃሌሉያ። ጦርነቱ ለምንድን ነው የሚሆነው ካልን ሁለት ነገሮችን ልብ በሉ። አሕዛብን የሚበቀልበት መንገድ ስለሆነ እግዚአብሔር በሱ ላይ ያመጹትን፣ እሱን ያላከበሩትን፣ የ666 ቁጥር የተቀበሉትን፣ ለአውሬው የሰገዱትን፣ ጌታን ያልፈለጉትን የሚበቀልበት፣ ስለ ሕዝቡ ደግሞ የሚፈርድበት፣ ስለ አይሁድ ስለ እስራኤል የሚፈርድበት። ማቴዎስ 24ን ስትመለከቱ የሚያወራው ስለ ቤተ ክርስቲያን አይደለም። በማቴዎስ 24 ጊዜ ቤተ ክርስቲያን ቀድሞ ነገር አልነበረችም። ማቴዎስ 24 የሚያወራው ሙሉ ታሪክ የሚያወራው ስለ አይሁድ ሕዝብ ነው። በአይሁድ ሕዝብ ላይ ስለሚመጣው መከራ፣ ስለሚያልፉበት ሁኔታ፣ እንዴት እንደሚሸሹ፣ ምን መጸለይ እንዳለባቸው፣ እነማን ማምለጥ እንዳለባቸው በዝርዝር የሚያወራው ስለ አይሁድ ሕዝብ ነው። ስለዚህ እነሱን የሚታደግበት ከባድ አጣብቅኝ ውስጥ በገቡ ጊዜ እነሱን ለማዳን የሚመጣበት ጊዜ ነው። ጦርነቱ መቼ ነው የሚሆነው? እንዳልነው የኤፍራጥስ ውሃ ይደርቃል። ከፀሐይ መውጫ ከሩቅ ምስራቅ አገሮች ከነቻይና ሁሉ ሳይቀር መጥተው እስራኤልን እንዲወጉ ምቹ የሚሆንበት ታይም አለ። የዛን ጊዜ ነው የሚመጣው። ስለዚህ በጌታ ተመልሶ መምጣት አካባቢ ነው ይሄ ጦርነት የሚሆነው። ጦርነቱ የት ነው የሚሆነው? ቅድም እንዳልኳችሁ በአርማጌዶን ነው። እስካሁን ቤት አልተሰራበት፣ ህንፃ አልተገነባበት፣ ሜዳ ነው፣ ሰፊ ሜዳ ነው። አልተጠቀሙበትም። እግዚአብሔር አዋቂ ነው። ዘካርያስ 2:11 ከ12 ከ2 እስከ 11 እናንተ አንብቡት። እኔ አላነበውም፣ ግን ቁጥር 1 እና 2ን ብቻ ላንብብ። እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ እያለ ይቀጥላል። ይሄ ከአርማጌዶን ጋር ተያይዞ ስትከበብ የሚሆን ነገር። ትከበባለች። እንዴት ነው የሚዋጉት? ራእይ ቁጥር 15 ምዕራፍ 19 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። ከማአፍ ከኢየሱስ አፍ። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣ ወይን መጥመቂያ ይረግጣል ይላል። ቁጥር 21 ላይ የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። በነጩ ፈረስ ላይ ከተቀመጠው በአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ ይላል። ኢሳይያስም ተናግሮታል። ቁጥር 4 ምዕራፍ 11 ላይ ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል ይላል። መሳሪያ አይጠቀምም፣ ጦር አይመዝም፣ ቦምብ አይወረውርም። በአፉ እስትንፋስ ያጠፋቸዋል። ምን ይሳነዋል? እሱ ታላቅ አምላክ። ሃሌሉያ። ዘካርያስ 14:4 ላይ እንደዚህ የሚል ቃል አለ። በዚያን ቀን እግሮቹ በኢየሩሳሌም ትይዩ
በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። አያችሁ፣ ተመልሶ የሚመጣው በደብረ ዘይት ነው። ከዛም ደብረ ዘይት በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ እያለ ይቀጥላል። ቁጥር 12 አካባቢ ዝቅ ብለን ብናነብ ስጋቸው ይበሰብሳል። እነዚህ ሊወጉ የመጡ ነገስታቶችን እንዴት አድርጎ እንደሚመታቸው ቁጥር 12 ላይ እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል። ስለዚህ ምን ይሆናሉ ማለት ነው? መቆም አይችሉም። አይኖቻቸው በአይነ ስባቸው ውስጥ ይበሰብሳል። ምላሳቸው በአፋቸው ውስጥ ይበሰብሳል። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም ባልንጀራውን እጅ ይይዛል፣ እጁም በባልንጀራው እጅ ላይ ይነሳል ይላል። አሁን እጁን ስትይዙ ይገነጠላል፣ ተነቅሎ እናንተ እጅ ላይ ይቀራል። ሜስ ነው የሚሆነው። ይሄ እግዚአብሔር ቁጣ ነው። እንደሱ አድርጎ ነው የሚያጠፋቸው። ይሄ ልክ የአፉ ውስጥ ትንፋስ ሲወጣ እግሮቻቸው መበስበስ ይጀምራል፣ አይኖቻቸው ይበሰብሳል፣ ምላሶቻቸው ይበሰብሳል፣ ምንም አቅም አልባ ይሆናሉ። እሱ ያሸንፋቸዋል ማለት ነው። የጦርነቱ ውጤት ምንድነው ካላችሁ ነገስታቱ የወፍ ራት ይሆናሉ። የአውሮፓ መንግስታት ኃያላን የታጠቁ እስራኤልን ሊወጉ የመጡ ሁሉ የወፍ ራት ይሆናሉ። ትልቁ ራት የተባለው አሞራዎች መጥተው ስጋቸውን ይበላሉ። ይሄን ይሆናል። አውሬውና ሐሰተኛው ነቢይ የእሳት ረሃት ይሆናሉ። እነሱም ወደ እሳት ይጣላሉ። ሐሰተኛው ነቢይ በጣም አደገኛ ነው። ከሐሰተኛው ክርስቶስ በላይ በጣም ትልቁን ጥፋት የሚፈጽመው ሐሰተኛው ነቢይ ነው። ወደሱ እንዲሰግዱ የሚያረግ፣ እሱ እንዲመለክ የሚያረግ፣ የሚያስተባብር ሪሊጂየስ ሰው ነው። ይሄ ምዕራፍ 17 ላይ ያየነው የሃይማኖት ተቋም ሲስተም ባቢሎን ወደቀች የተባለው በጣም በሃይማኖት ውስጥ ሆኖ የሚሰራ ሁሉን የሚያመቻችለት እሱ ሁለቱንም ወስዶ ወደ ዘላለም እሳት ይጥላቸዋል ማለት ነው። ስለዚህ ምን እናርግ? ይሄን ልጨርስ፣ ይሄን ተናግሬ ምንድነው ታዲያ ይሄን መማራችን የሚጠቅመን ካላችሁ 3 ነገሮችን ላሳያችሁ። አምልኮ መሪዎች ወደ ኋላ እየመጡ ማለት ነው። ፍርዱ ጽድቅ ስለሆነ እናመስግነው ጌታ። እግዚአብሔር ትክክለኛ ፈራጅ ነው። በጣም ደስ የሚለኝ ቃል አለ። እግዚአብሔር ፊት አይቶ አያዳላም ይላል። በቃ እውነተኛ ዳኛ እንደሱ ነው። እግዚአብሔር በጽድቅ ስለሚፈርድ እናመስግነው። ከዚህ በኋላ አየው በሰማይ ይላል፣ ሃሌሉያ፣ በዝሙቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባት የባሪያዎቹን ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም ያምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማው። የምስጋና ድምፅ። ሃሌሉያ አሉ፣ እግዚአብሔርን አመሰገኑ። ሁለተኛው መገለጡ እየተቃረበ ስለሆነ እንጠባበቀው ጌታን። ዘካርያስ 14:4 ላይ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው ተራራ ላይ ይወርዳሉ ይላል። ጌታን ይመጣል። ብዙ የመጽሐፍ ቅዱስ አስተማሪዎች በለስ ስታቆጠቁጥ ያን ጊዜ ክረምት እንደቀረበ ታውቃላችሁ የሚለው ቃል እስራኤል ስትሰበሰብ ጌታ በደጅ ነው ሊመጣ ነው ማለት ነው ብለው በጣም ይሄንን ሐሳብ ያብራራሉ። እውነት ነው። አይሁዳውያንን ሰብስቦ በምድራቸው ካከማቻቸው በኋላ ቅዱሳን ልጆቹን ደግሞ ወደ ራሱ ሰብስቦ ይወስዳል። ስለዚህ ጌታ ሊመጣ ነው። ማራናታ በሉ፣ ጌታን ጠብቁ፣ ተዘጋጁ፣ ታጠቁ፣ ለምጽአቱ ለመነጠቅ ከጌታ ጋር ለመሆን ልባችሁን አዘጋጁ፣ በጽድቅ ኑሩ፣ በቅድስና ኑሩ፣ እግዚአብሔርን አክብሩ፣ ዘይታችሁ ይሙላ፣ ሁሌ ዝግጁ ሁኑ።
ማራናታ በሉ። በቃ ይመጣል ጌታ፣ ጌታ ይገለጣል ብላችሁ ተዘጋጁ። በዚህ መንፈስ ጌታን ጠብቁ። ሶስተኛ ጌታ ተመልሶ እንደሚመጣ እያሰብን እንኑር። ይሄንን ነው የነገራቸው። ተመልሶ ይመጣል፣ ስለዚህ እንደሱ ኑሩ ነው ያላቸው። ወንጌል እየሰበካችሁ ኑሩ፣ ጌታን እያገለገላችሁ ኑሩ። ተመልሶ ስለሚመጣ ሽልማት አለ፣ ብድራት አለ፣ ደሞዝ አለ፣ አክሊል አለ፣ የጽድቅ አክሊል አለ፣ የድል አክሊል አለ፣ የሚሰጥ አክሊል አለ። በጣም ብዙ አክሊሎች አሉ፣ ሽልማቶች አሉ። በወርቅ የሰራ አለ፣ በእንጨት የሰራ አለ፣ በአገዳ የሰራ አለ፣ ስራው የሚቃጠልበት አለ፣ የሚሸለም አለ። ወገኖቼ ከሚሸለሙት እንድትሆኑ እየተዘጋጀን እንጠብቅ። ሃሌሉያ! ጌታ ይመጣል። ቆመን እናምልከው። ቅድም የዘመሩትን መዝሙር እየዘመሩልን ትንሽ ደቂቃ ትሰጡኛላችሁ? ትንሽ ሰዓት ሄዷል። 7 ደቂቃ ወስጃለሁ። ግን በቃ ሰለብሬት እናርግ። ይሄ የራእይ መጽሐፍ ሽፍት ያደረገበት ቦታ ነው። ምዕራፍ 19 ጌታ ተመልሶ የመጣበት ቦታ ነው። በነጭ ፈረስ ተቀምጦ የተገለጠበት ቦታ ነው። አምልኩት ጌታን። ሃሌሉያ! የጌታችን ነው፣ የአምላካችን ነው። ድሉ የጌታችን ነው። ጠላትን ረገጠ፣ አርነት አወጀ፣ እኛ ልጆቹ ማረፊያ አዘጋጀ። ድሉ የጌታችን ነው። የጌታችን ጠላት ረገጠ፣ አርነት አወጀ፣ እኛ ልጆቹ ማረፊያ አዘጋጀ። ድሉ የጌታችን ነው። ድሉ እንሄዳለን አምላካችን ቅጥር እየዘለን ከኃይል ወደ ኃይል እየዘለቅን ኢየሱስ ነግሶ እናየዋለን። ድል በድል እንሄዳለን በአምላካችን ቅጥር እየዘለን ከኃይል ወደ ኃይል እየዘለቅን ኢየሱስ ነግሶ እናየዋለን። እስቲ ለዚህ ጌታ ከፍ በል ኢየሱስ። እንደገና ለዚህ ጌታ በእልልታ በጭብጨባ ከፍ አድርጉት። ሃሌሉያ! ከወንድማችን ከኢያሱ ጋር እንጸልያለን። እግዚአብሔርን እያሰብን በጌታ ፊት ጥቂት እንሆናለን። ሃሌሉያ! 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 እግዚአብሔር አምላካችን እናመሰግንሃለን ጌታ ሆይ ስለዚህ ቀን ስለሰማነው። እግዚአብሔር ሆይ ያንተ መልካምነት ያንተ በጎነት ለልጆች ስላለው ተስፋ ለልጆች ስለገባው ተስፋ እናመሰግንሃለን። ከፍ ከፍ እናደርግሃለን። እግዚአብሔር ሆይ እንዳንተ ያለ አምላክ የለም። ጌታ ሆይ እኛ ጋሻችን አንተ ነህ፣ ጠባቂያችን አንተ ነህ፣ አዳኛችን አንተ ነህ። ባንተ ተማምነን እንወጣለን። ካንተ የተነሳ ጌታ እግዚአብሔር ሆይ ከክፉ አንፈራም። ካንተ የተነሳ ከሚያስደነግጥ ነገር አንፈራም። ካንተ የተነሳ እግዚአብሔር ሆይ ዓለም ስትጨነቅ ስትነዋወጥ እኛ አንፈራም። አንተ ለኛ ጋሻችን ነህ። አንተ ለኛ ጠባቂያችን ነህ። አንተ ለኛ ዳኛችን ነህ። ስለዚህ እጅግ አድርገን እናመሰግንሃለን። ስለሰማነው ቃል ተመስገን።
እግዚአብሔር አምላክ ሆይ ማካተረዲያ ታማስኮዲያ ላባባንድሬ ማሐስተካለዲሽ እንደ አዱላ ሀዲያባስ ከሬዲያ ዲያ ካባሳ ለድሬቶንደ ሐሱ ተሐላዲ ጋባንቶሪያ የሰራዊት ጌታ እግዚአብሔር እንደዚህ ይላል። ሃሌሉያ ማሪያ ቴስከሬዲያ ላቶራ ሀዲያባስ ከንደሬባንሲያ ላባንድሬቴስ ተፔዛቺን ሻላላ ኩዳ አባስተሪዲያ ለደንቶሪያ ሴማንቲ አዶስ ተንግሎዲያ ማባልደስቱሪ ኢልባቱሽ ከቦን ደልሚታ አዚደ ሀከተል በዱሁ ሲቤን ዳልፐተኮንዳ ሃሌሉያ እንዲህ አለ እግዚአብሔር። ልጆቼ ሆይ አለ፣ ልጆቼ ሆይ ስሙኝ። ጠላት የመከረውን ምክር ሰማሁ። ጠላት የመከረውን ምክር ሰማሁ። ጠላት ያዘጋጀውን ምክር ተመለከትኩ። ስለዚህ እነግራችኋለሁ፣ ስሙኝ ይላል የሰራዊት ጌታ እግዚአብሔር አምላክ። ሌዳንቶሪያ ሀታፓሳ ጋቴሎዲያ ካቲምባሱ ተልቢሽ ኢዲል ተኮ ዲል ፓአቶ አዚማሃቴስ ኪታህንዲ ልመቶ ኦዘካምቦ ብላንዱ ትሌዶ ሲፓቱ ሪክ ኢልመታና ሪቲ ዲል ተኮሊያ። እግዚአብሔር እንደዚህ አለ። መከረ ጠላት፣ መከረ ሊያስደነግጥ መከረ። ምክሩን ሰማው፣ እቅዱን አየው። ስለዚህ ልጆቼ ሆይ፣ ስለዚህ ልጆቼ ሆይ፣ ስለዚህ ልጆቼ ሆይ፣ ስለዚህ ልጆቼ ሆይ ማሃከንዳሁ ስላዳዲያ ለዳንቶኒያ ስለዚህ ልጆቼ ሆይ ስሙኝ። ሊያስደነግጣችሁ በመካከላችሁ ድንጋጤ ሊያደርግ ከየት አቅጣጫ እንደሚመጣ አላየሁም፣ አልተናገረኝም። ግን አስደንጋጭ ነገር፣ አስፈሪ ነገር፣ ልብ የሚሰብር ነገር፣ ልብ የሚያወርድ ነገር፣ እንደዚህ አይነት ነገር መከረ አለ እግዚአብሔር። መከረ፣ ምክሩን ደግሞ ሰማው። ስለዚህ ለልጆቼ ልነግር ወደድኩ አለ እግዚአብሔር። ለልጆቼ ላስጠነቅቅ ወደድኩ። ልጆቼን እንዲጠነቀቁ ላደርግ ወደድኩ። ስለዚህ በዚህ ሰዓት እስኪ ጥቂት ደቂቃዎች እንጸልያለን። ጥቂት ደቂቃዎች ሊያስደነግጥ በምን አቅጣጫ እንደመጣ አናቅም። በምን መንገድ እንዳሰበ አልተገለጠም። እግዚአብሔር ቆይቶ ይገልጽ ይሆን፣ በሌላ ሰው ያመጣ ይሆን አላቅም። ግን በአምልኮ ውስጥ እያለን ነው ይሄንን ሊያስደነግጥ፣ ሊረብሽ፣ ሊያስደነግጥ አስደንጋጭ ነገር ሊያመጣ ወደደ። ይሄንን አሰበ፣ ይሄንን መከረ። ምክሩን ሰማው። ማካርዶኒያ አላደንቶሪያ ባጋሲያ ላዳታ ፓካራዲያ እግዚአብሔር አምላክ ሆይ በዚህ ሰዓት እኛ ልጆች ጌታ ሆይ በፊት እንጸልያለን። በተናገርከን ቃል ላይ እንደዚሁም ደግሞ በተጻፈልን ቃል ላይ ቆመን ጌታ ሆይ በፊት እንጸልያለን። የዘላለም አምላክ ልዑል እግዚአብሔር ሆይ እሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ይጋርድሃል ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ ጠላታችን ደግሞ ጌታ ሆይ ሊሰርቅ ሊያርድና ሊያጠፋ እንደሚመጣ በቃልህ እንደተጻፈ እግዚአብሔር አምላክ ሆይ በጎ ሊያደርግልን እንደማያስብ በየቀኑ እንደሚተጋ ቃልህ ስለተናገረን እኛ ደግሞ ጌታ እግዚአብሔር ሆይ ስለኛ የምትቆም ስለኛ የምትዋጋ ስለኛ የምታሸንፍ ስለኛ ጥብቅና የምትቆም አምላክ እንዳለን ጠባቂ እንዳለን ቃል ስለተናገረን በቃል እውነት ላይ ቆመን እንደ አንድ ሰው ሆነን ጌታ ሆይ በፊት እንጸልያለን። የዘላለም አምላክ ልዑል እግዚአብሔር ሆይ
አንተ የልጆች ጋሻ ነህ። ልጆችን ከሚያስደነግጥ ነገር ትጠብቃለህ፣ ከአዳኝ ወጥመድ ትመልጣለህ። እግዚአብሔር አምላክ ሆይ በተለያየ መንገድ በተገለጠ ባልተገለጠ በተሰወረ እግዚአብሔር አምላክ ሆይ በማንኛውም መንገድ ጌታ እግዚአብሔር ሆይ በእኛ ላይ የተዘጋጀ በሕዝብ ላይ የተዘጋጀ በዓለም ላይ በተዘጋጀ በዚህ ምድር ላይ የተዘጋጀ እግዚአብሔር አምላክ ሆይ የልጅን የኢየሱስ ክርስቶስን ደም ይዘን ጌታ ሆይ ጣልቃ እንገባለን። ምክሩን እናፈርሳለን፣ ቃል ኪዳኑን እናፈርሳለን፣ ያሰበውን ሐሳብ እናፈርሳለን። እግዚአብሔር አምላክ ሆይ ሁለትም ሶስትም ሆናችሁ በስሜ የምትለምኑት ነገር ይደረጋል ብለህ እንደተናገርክ ጌታ ሆይ በዚህ ሰዓት ሁለትም ሶስትም ከዛ በላይ ሆነን በፊት ቆመናል። ጌታ ሆይ የጠላት ምክር በእኛ ላይ እንዳይሳካ፣ የጠላት ምክር በቤት ላይ እንዳይሳካ፣ የጠላት ምክር ጌታ እግዚአብሔር ሆይ በዚህ ምድር ላይ እንዳይሳካ፣ በዚህ ዓለም ላይ እንዳይሳካ እግዚአብሔር አምላክ ሆይ በዛ በመቅሰፍት ቀን አሮን ጥናውን ይዞ ጌታ ሆይ በሕዝቡና በመቅሰፍቱ መካከል እንደገባ እኔና ሕዝብ በዚህ ሰዓት የልጅን የኢየሱስ ክርስቶስን ደም ይዘን እግዚአብሔር ሆይ ጠላት በመከረው ምክር ላይ፣ ሰይጣን በመከረው ላይ፣ ክፉ በመከረው ላይ፣ አጋንንትን ባስተባበረበት ላይ እግዚአብሔር አምላክ ሆይ በልጅ በኢየሱስ ክርስቶስ ስም እንገባለን፣ ጣልቃ እንገባለን። እግዚአብሔር ሆይ ምክሩ ይፍረስ፣ እቅዱ ይፍረስ፣ ዓላማው ይፍረስ። የመግደል የመስረቅ የማጥፋት እቅዱ ይፍረስ። ሊያስደነግጥ የወጣበት ይፍረስ። ሊረብሽ የተነሳበት ይፍረስ። ሊያስደነግጥ የወጣበት ይፍረስ። እግዚአብሔር ሆይ ቅጥሩ ይሰበር፣ ዓላማው ቋንቋው ይደበላለቅ። በጌታ በኢየሱስ ስም ረገም ነው። እቅዱን ረገም ነው። ዓላማውን ረገም ነው። ፍላጎቱን ረገም ነው። በጌታ በኢየሱስ ስም ረገም ነው። በኢየሱስ ስም በሕዝብ ላይ እንዳይሳካ፣ በዚህ ምድር እንዳይሳካ፣ በቤተ ክርስቲያን እንዳይሳካ፣ በቅዱሳን ላይ እንዳይሳካ በኢየሱስ ስም ጸለይ። በኢየሱስ ስም ጸለይ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። የለመነውን የጸለይነውን በተለይ በልጅ በኢየሱስ ክርስቶስ ስም የለመነውን ልመናችንን ሰምተህናልና ተቀብለህናልና እግዚአብሔር ሆይ የጠላታችንን ምክር አፍርሰሃልና አምነን እናመሰግንሃለን በኢየሱስ ስም። አባት ሆይ አንተ ተዋጊ ነህ። ስትዋጋ የማትሸነፍ የምታሸንፍ አምላክ ነህ። እንደ ተጸለየው ደግመን እንጸልያለን። ጠላት ያዘጋጀው መሠዊያ የፈረሰ ይሁን። ያዘጋጀው ጽዋ የተደፋ ይሁን። ያዘጋጀው መሶብ የተገለበጠ ይሁን። መቅሰፍት ወደ ማናችንም ቤት እንዳይገባ የተከለከለ ይሁን። እጁ የተሰበረ ይሁን። በራሪቱን እባብ እንደወጋ የተወጋ ይሁን። በምድር ላይ የሚርመሰመሰውን ዘንዶ እንደገደልክ የተገደለ ይሁን። አስጨናቂውን እንዳስጨነቅ የተጨነቀ ይሁን። በሬ ሳር እንደሚበላ የክፉ ኃይላት ሁሉ በኢየሱስ ስም የተበሉ ይሁኑ። በጌታ በኢየሱስ ስም ምክራቸው የፈረሰ ይሁን። በጌታ በኢየሱስ ስም ስራቸው የፈረሰ ይሁን። በጌታ በኢየሱስ ስም እቅዳቸው የተበላሸ ይሁን። በጌታ በኢየሱስ ስም ጥበቃ በዚህ ጉባኤ ላይ ይሁን። በልጆቻችን ላይ ይሁን። በእያንዳንዳችን ላይ ይሁን። በከበረው በኢየሱስ ክርስቶስ ደም ይህ ጉባኤ የተሸፈነ ይሁን። ሕዝብህን አንተ ጠብቅ። እግዚአብሔር አንተ እረኛ ነህ። ዳዊትን የጠበቀ እግዚአብሔር ይህንን ጉባኤ እንዲጠብቅ ለጌታ ለእግዚአብሔር አደራ አሳልፌ እሰጣለሁ። ያንዳንዳችንን እንዲጠብቅ፣ ያንዳንዳችንን በደሙ እንዲሸፍነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ክብር ላንተ፣ ምስጋና፣ አምልኮ፣ ስግደት ላንተ ይሁን። ስለነበረን መልካም ቀን፣ ስለነበረን ድንቅ ጊዜ
ስለፈሰሰው ጸጋ ሁሉ እናመሰግንሃለን። ከሰዓት በኋላችን ሳምንታችን የተባረከ ይሁን። ከፊት ለፊታችን ያሉ ፕሮግራሞቻችን የተባረኩ ይሁኑ። ቀሪውን ዘመናችንን ላንተ ለአምላካችን አደራ አሳልፈን እንሰጣለን። አንተ እውነተኛ ፈራጅ ስለሆንክ እናመሰግንሃለን። ተመልሰ የምትመጣ ጌታ ስለሆንክ ተዘጋጅተን እንጠብቀሃለን። ክብር፣ ምስጋና፣ አምልኮ ለስሜ ይሁን። ለወደድከን ከኃጢአታችን በደም ላጠብከን ለመንግሥት ካህናት ላደረከን ክብር ይሆን፣ ምስጋና ይሆን፣ እልልታ ይሆን፣ ጭብጨባ ይሆን። የተገባነ የተገባነ የተገባነ። ሃሌሉያ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይጠብቃችሁ። በሰላም ሂዱ። አይሰጥም አንድ ጊዜ በመስቀል ፈጽሟል ሁሉን